Over comes the corner. Header comes in and Arsenal have taken the lead. እግር ኳስ ሁሉን አካታች በሆነበት ባሁኑ ዘመን ከመቼውም ጊዜ በላይ በየትኛውም ቦታ መገኘት ለአንድ እግር ኳስ ተጫዋች ከየትኛውም ጊዜ በላይ አስፈላጊ ሆኖ ተገኝቷል። ይህን ለማድረግ ደግሞ አንዱ ልዩ ተሰጥኦ መኖር ይጠይቃል። በዚህ ዘመን እግር ኳስን ቀለል አድርገው ከሚጫወቱ ተጫዋች መካከል ደግሞ አንዱ ማን ነው ካላችሁኝ ጁሊያን ቲምበር ስለማለቴ ጥርጥር የለውም። እሱ ከሁለት ዓመታት በፊት በእንግሊዝ እግር ኳስ ላይ ይደምቃል ብሎ ማንም ያሰብ አልነበረም። እሱ እግር ኳስን ሲጫወት ውበትን ይሰጣታል። እሱ አስደናቂ የመከላከልና የማጥቃት ውህደት የያዘ ተጫዋች ነው። መናወጥና መደናገጥ በበዛበት ሰዓት እሱ የመጣውን አደጋ እንዴት መከላከል እንደሚችል ያውቀዋል። እሱ አእምሮውን ስለሚጠቀም የመጡትን ሁሉ ተጫዋቾች እንዳሻቸው ያሳልፋቸውም። እሱ ለበርካታ የግራ ክንፍ የመስመር አጥቂዎች ራስ ምታት ሆኗል። እሱ ከዛም አልፎ ለተቃራኒ ተከላካዮች አስደናቂ አጥቂ ሆኗል። ለመድፈኞቹ ምሽግ ለሚካኤል አርቴታ ጨዋወት በልክ የተሰራው አመለሸጋው ጁሊያን ቲምበር አሁን ላይ በአውሮፓ ታላቁ በሚባለው የእንግሊዝ ፕሪሚየር ሊግ የቀይ መስመር ተከላካይ ለመምረጥ ባስብም እንደዚህ አይነት ሁሉን ያሟላ ተጫዋች በሐሳቤ ውስጥ ሊመጣ አልቻለም። ጁሊያን ቲምበር የጨዋታ አረዳዱ፣ የቦታ አያያዙ ከመቀመጫ አስነስቶ ያስጨበጭባል። እሱ ከእድሜው ቀድሞ ስክነት የተላበሰ የመሪነት ቦታ ይዟል። የጁሊያን ቲምበር አንዱ አስደናቂው ነገር የመጀመሪያው ምርጫው ከተቃራኒ ተጫዋቾች ኳስን በእንክብካቤ መንጠቅ ነው። አሁን ላይ በእንግሊዝ ፕሪሚየር ሊግ እየታዩ ካሉ ምርጥ የቀይ መስመር ተከላካዮች አንዱና ዋናው የተጫዋች ከአይን ያውጣ እየተባለለት ይገኛል። እሱ ከሊጉ ከምርጦች አንዱ ወይም ብቸኛው ነውና 2023 ወደ ኋላ ልመልሳችሁ። ይህ አመለሸጋ እግር ኳሰኛ ከሀገሩ ኔዘርላንድ አያክስ አምስተርዳም አርሰናልን ሲቀላቀል በቀይ መስመር ተከላካይነት ታስቦ አልነበረም የመጣው። ምርቁነቱም ከአካዳሚው የመሃል ተከላካይ ስለሆነ ማለት ነው። ታዲያ ያ የመጣበት ጊዜ ለተጫዋቹና ለአርሰናል ጥሩ ሳይሆን ቀረ። ምክንያት ከተባለ የመጀመሪያ ጨዋታውን ባደረገ በ50ኛው ደቂቃ ላይ ለተጫዋቾች ምኞት ያልሆነ ኤሲኤል ጉዳት ማስተናገዱ ነበር። ቲምበር ከዚያን ጊዜ በኋላ ለ9 ወራቶች ወደ ሜዳ ድርሽ ሳይል ቀርቷል። ሆኖም በውድድሩ ማብቂያ ዘመን ከጉዳቱ አገግሞ ለ38 ያህል ደቂቃዎች ተጫውቶ መመለሱን አረጋግጧል። ስነ ልቦና ላይ ትልቅ ተጽዕኖ ሊያመጣ ከሚችል ጉዳት ተመልሶ 2024-25 የውድድር ዘመን ለጁሊያን ቲምበር አስደናቂ ዓመት ነበር። በሁሉም መንገድ የተሟላው ተጫዋች ተመልሷል። ቲምበር ለአርሰናል ተስፋ ሰጪ ጅምር ቁልፍ ሚና በመጫወት የቀይ ተከላካይ ቀዳሚው ምርጫ እንዲሆን አድርጎታል። ይህ አስገራሚ ነው። መደበኛ ቦታው ላልሆነ ተጫዋች በዚህ ልክ ማሸብረቅ። በዚህ ቦታ ሊቨርፑልን ስናነሳ አሌክሳንደር አርኖልድ ነበር፣ አሁን የለም። ማንቸስተር ዩናይትድን ብንፈትሽ ይህንን ቦታ አይጠቀምበትም። ማንቸስተር ሲቲን ብንጠይቅ በዚህ ቦታ ተፈጥሯዊ ተጫዋች የለውም። ቼልሲ ሬስ ጄምስ በጉዳት የማይጫወትበት ጊዜ ብዙ ነውና፣ ኒውካስትል ዩናይትድ ሊቨራሜንቶን ስናነሳ ወጥ የሆነ ብቃት ጥያቄ ያስነሳል። ታዲያ ይህን ተጫዋች ሊደርስበት የሚችል ማሰብ ያስቸግራል። ሌላው ይቅርና በአውሮፓ ከሚገኙ የቀይ መስመር ተከላካዮች በአሁኑ ሰዓት ይህንን ተጫዋች የሚገዳደር ጠፍቷል። ይህን ተጫዋች እንደ አውሮፓያኑ ዘመን ቀመር ወደ 2003 አይበገሬው የአርሰናል የቀይ መስመር ተጫዋች ከነበረው ሎረን ኢንታሜርሜር ጋር ማመሳሰል ይቀላል። የእሱ አምሳያ የጡንቻው መፈርጠም፣ የእግሮቹ ጥንካሬ እንዲሁም ለአጥቂዎች ፈተና መሆን ያመሳስላቸዋል። አሁን ላይ ጁሊያን ቲምበርን 1-1 ማሸነፍ የማይታሰብ ሆኗል። በዚህ የውድድር ዘመን ጅማሮ ላይ ለመድፉ 2 ጎሎችንና 1 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ይህ ለመስመር ተከላካይ አስደናቂ ነው። በእንግሊዝ ፕሪሚየር ሊግ ካሉት የቀይ መስመር ተከላካዮች በተቃራኒ ቡድን ቶሎ ሳጥን ውስጥ በመግባት ቀዳሚው ተጫዋች ሆኗል። ታዲያ ለዚህ ሁሉ ብቃቱ የኔዘርላንድ እግር ኳስን ማድነቅ ይገባል። ለምን ከተባለ ደግሞ የኔዘርላንድ እግር ኳስ የተለያዩ ቦታዎች ማስተር ያደርጋልና።